እሺ ፍጹም ወይ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። አንተ እታችሁን በድምፅ ነው የማውቀው። ተሳዳቢ ሆነ በድምፅ ነው የምናውቀው። ጉሽ የጠጣ ጎረምሳ ማለት ጉሽ የጠጣ ጎረምሳ ማለት ሃርሞኒካ ጨፍሮ ወንድም ማለት ነው። ሄደ አንተ ሃርሞኒካ ደንስ። ለመዋየት አይበቃም። በጣም ብዙ አካውንት ነው ያለው። ደግሞ ማታ ወንድምነት ጋር ነበረ። ከ10 በላይ አካውንት አለ። ያው ከየሰው ኪስ ሞባይል እየመነተፈ ይሁን በአንዱ ስልክ ላይ 10 አካውንት ከፍቶ ይሁን አይደለም። ተሳደብ ኮንካ ምንኛ ነው የሚያወራ? አያው ደግሞ አስገቡት ማለት ነው። እዚህ ያሉ ሞዴሬተሮች አሁን አታስገቡ እንጂ ባለጌዎች የሆኑ ሞዴሬተሮች አሉ ማለት ነው። ወንድምነት እነማን እንደሆኑ አላውቅም፣ ግን አሁን እኔ ያደረገ ቆንጅዬ ባለጌ የሆነ ጴንጤ ነው ማለት ነው። እኛ ስናስወርድ የሚያስገባ ይሄ ቃል ነው የሚገልጠው። ባለጌ የሆነ ሞዴሬተር እኛ ስናስወጣው ያስገባል ማለት። ስለዚህ ጸጉረ ልውጥ ሞዴሬተሮች አሉ ወንድምነት። እኛው ቤት ውስጥ ሆነው እዛ ትብታቸው ያልተቆረጠ ስላሉ ሞዴሬተሮችን ፈትሽ። ኦኬ፣ ሌላ ካለ መምጣት ይችላል። በጨዋነት የሚያወራ ጉሽ ያልጠጣ መጽሐፈ ዚቆ መዝሙር ላይ ሊያወራ የሚችል ደግሞ አሁን ኦርቶዶክሳውያን ኢየሱስ አማላጅ አይደለም ብላችሁ ከጴንጤ ጋር ቆማችሁ ልታወሩ ስትፈልጉ በራሳችሁ መጽሐፍ እባብ ጭንቅላቱን እንደሚቀጠቀጥ በራሳችሁ መጽሐፍት እንዴት እንደምትቀጠቀጡ ከቅዱስ ያሬድ መጽሐፍ ትጀምርልሃለሁ። ወደ አባ ጊዮርጊስ ዘጋስጫ መጽሐፍት ሄድልሃለሁ። ወደ ቅዳሴ ሄድልሃለሁ። ለእናንተ ሮሜ 8:34ን መጥቀስ ጥቅስ ማባከን ነው። በራሳችሁ መጽሐፍት ነፍስ ከስጋ እስክትላቀቅ ድረስ አንከራትታለሁ። ካሞን ኑ ግቡ ኑ። መጽሐፈ ዚቆ መዝሙር ይኸው። እኔ ማንበብ ካልቻልኩ አንተ ታነብልኛለህ ማለት ነው። አንተ ትተረጉምልኛለህ ማለት ነው። ኑ ግቡ። እሺ ሚኒሊክ እንኳን ደህና መጣ። አይ ቲንክ የጠመጠመ እንደሆነ ስለማስብ ካህን ይሆናል ብዬ አስባለሁ። እንዴት ነህ ሚኒሊክ? ሚኒሊክ የጠመጠመ ነው። ወጣ አለ አለ ወይ? ኢየሱስ አሁን አማላጅ አይደለም ብላችሁ ስትሉ በሰማያት የቤተክርስቲያናችሁ መጽሐፍቶች ምን ይላሉ? ቅዱስ ያሬድ ምን አለ? ያሬድ ካህን ብለህ የምትለው ምን ብሎ ጻፈልህ? ምን ብሎ ጻፈ? በዚህ መጽሐፍ ላይ ያሬድ ካህን ጡመ ልሳን ብለህ የምትለው ምን ብሎ ጻፈ? አሬ እናቱን ዶኬና ሽሮ የሚበላ ሰውዬ ይህን ገብቶ ይተረጉምልኛል፣ ይነግረኛል ማለት ነው። ኦርቶዶክሳዊ ኦኬ፣ ቴንክ ዩ። እንኳን ደህና መጣህ አብርሃም። እንኳን ደህና ቆያችሁ። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጌታችን ኢየሱስ ክርስቶስ አሁን በሰማያት ያማልዳል ወይስ አያማልድም? አያማልድም። ፈራጅ ነው እንጂ አያማልድም። ቴንክ ዩ። ሐዋርያቱ በዚህ ጉዳይ ላይ ምን ብለው ጻፉ ከመጽሐፍ ቅዱስ? መጀመሪያ እንትን ከማንቋሸሽህና እንትን ከማለት በፊት መጀመሪያ የነበረውን ለምን ንጹሕ አምላክን ለምን አወረድከው? ሐዋርያቱ ምን አሉ ነው ያልኩ። ንጹሕ አምላክ የማይወረደበት እንደ አጋር ሆነ። አጋር በሳራ ቤት እመቤት ሳራ ሆና ሳለች፣ እሷ ግን ሰራተኛ ሆና ሳለች ከዕለታት አንድ ቀን መጽሐፍ እንደሚነግረን ማርገዟን ስታቅ በእመቤቲቱን አቃለለቻት ይላል። ማለት በሰው ቤት ገብቶ የትኛው ይሄ ምሳሌ በሰው ቤት ገብቶ አሁን አንተ ቤት በገሃድ በመጣ በአካል ብትቀበለኝ እንግዳ ነኝ፣ በቤተ እንግዳ ነኝ። ቤት ለእግዚአብሔር ብለህ ተቀበልከኝ ማለት ነው። እንግዳ ነኝ፣ ያቀረብክልኝ እንበላለሁ። ተኛ ብለህ ካልከኝ ያስቀመጥክልኝ ሚስት ካለ አንተ ብቻህንም ኮንክ
የአስቀመጥክልኝ እንዳርፍበት የተቀመጠ ወንበር ካለ እዚህ ተቀመጥ ትለኛለህ። እምተኛ ከሆነ እዚህ ተኛ ትለኛለህ። ኦኬ። እኔ ግን አድመጠኝ ጠይቀኝ አይደለ? ቤት መጥቼ ልጆቹን በዛ አድርጋቸው ምንም እንዳታወራ እኔ ሳልፈቅድልህ እያልኩ ምል ከሆነ የቤቱ ባለቤት አንተ ሆነ ሳለ እኔ እንግዳ ሆኜ ሳለሁ ነገሩ ተልገለባበጠ ማለት ነው። ያንተ ብፁዕ አምላክ ብለህ ያልከው ሰውዬ ልክ እንደዛ ነው የሆነው ማለት ነው። ኦኬ። ይሄ ቤት የኛ የወንጌላውያን አማኞች ቤት ነው። ቤቱን ስንከፍተው እዚህ ቲክታኩ ማለት ነው። ገስት ስትልክ አሁን አንተን ተቀበልን፣ እሱም ሲልክ ተቀበለ። ስለዚህ እኔ መጽሐፍ ላምጣ ብዬ አልኩትኝ። ከዛ መጽሐፍ እስካመጣ ድረስ እንግዲህ ህሊና ካለህ ቤቱን ታብና ኮፕሊንግ ሼር አድርጉት አለ ወልብነት ማለት ነው። ኦኬ። እሱ ያለው እንደሱ አይደለም። በእኔና በሱ በኤርሚ ወዳጅ አሁን ልትወያይ ትገባለህ ወይስ ሌላ ለቅሶ ነው? አንተ አይደለህም እኮ የምታወራው፣ እኛ ነን እያወራን ያለው። እንደዚህ ጥያቄ ሲመጣባችሁ እንደምትፈረጥጡ እናውቃለን። ምን ጥያቄ ና እዚህ የጠየቁ ጥያቄ ላይ ለምን ብፁዕ አምላክ ወረዳ የጠየቀን ጥያቄ ማውጣት ሳችል ስትቀር ነው እንዴ? በዛ ሰዓት ነው አንተን እሱን ያወረድከው። የጠየቀኝን ጥያቄ መጽሐፉን ማውጣት ሳልችል ቀርቼ እኔማ ጴንጤውን አሳፈርኩት አይደል? መጽሐፈ ዚቆ መዝሙር የቅዱስ ያሬድ ማለት ነው። ኦኬ። ገጽ 179 ኦኬ። ዘወርሃ ሰኔ። እስኪ አንብባት አንተኛው። ወዘልፈኒ ነው ወይስ ትክክል አንባቢ ነው? እስኪ አንብበው። ቅድም በቃል ያልኩት ይኸው እዚህ ጋር ተጽፏል። በለው እስኪ በለው። ካልሆነ ወደ ሃርሞኒካ ዳንስ ነው የምልክህ። በለው። የቱ ጋር መጽሐፍ ሳላመጣ የቀረበው? ያ ሂድና ሃርሞኒካ እንደንስ። ቻው። ሃርሞኒካ እንደንስ፣ ጉሽህን ጠጣ ማለት ነው። ደግሞ መጽሐፍ ሳታወጣ ማውጣት አቅቶ ትለኛለህ። መጽሐፍ እዚህ ሰትሬ እንዲያስቀምጬ መጽሐፍ እዚህ ቆመ መዝሙር የቅዱስ ያሬድ ብዬ እንዴ! ምንድነው ቤካ? ምናቸውን ነው የነካው? ቅድም አንተ እዚህ ቤት የተሳሳተ መርፌ ነው እንደምትሰጣቸው። ይኸው ሳሳያቸው አያነቡም። በቃሌ ስናገር ተሳስታ ንባቡን አችለውም ይላል። እዛው ሃርሞኒካ አንፋ ተነፋፋ ማለት ነው። ሰው አለቀ። ሌላ አለ? እስቲ ሁለት ቁጥር ጻፉ። ኦርቶዶክስ መግባት ትፈልጉ ካላችሁ ሁለት ቁጥር ጻፉ። በአንድ ጊዜ ሁለት እናስገባ። እስቲ ኦርቶዶክስ ያላችሁ ገስት ላይ በጣም በዛችሁ። አም ሶሪ፣ እንዴት ብዬ ላስገባ? እሺ አንተ ግን ኦኬ። አይ ጥሩ ነው። ምንም አትል። ሰላም እንዴት ናቸው ወንድሞች? ጸዲ የምትባል ግን የዩ ጭፋን ፕሮፋይል ኦርቶዶክስ ነኝ ልትል ነው ብራዘር። ቦልኩት እስቲ ይህን ልጅ አንዴ ቦልኩት ፕሊስ። ታትቦልኮ ይስማ ነውር ከጻፈ ሚት መደረግ አለበት። እሺ እንኳን ደህና መጣህ። አንተ ግን እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣህ። የቤተ ክህነት ሰው ነህ? የቤተ ክህነት ሰው ነህ? ኧረ የለውም፣ የሰንበት ተማሪ ነኝ። የሰንበት ተማሪ ቤተ ክህነት ሰው አይደለም ማለት ነው? ቤተ ክህነት የቤተ ክህነቱን ትምህርት አልተማርኩም። አልተማርክም? ኦኬ ቴንክ ዩ። ምንም አልተማርክም? በውሸት እግዚአብሔር ይከብራል ወይስ ሰይጣን ነው የሚከብረው? ሰይጣን ነው የሚከብረው። በሰይጣን ነው የሚከብረው። እሺ ኢየሱስ በሰማያት አማላጅ ነው ወይስ አማላጅ አይደለም? በቤተክርስቲያናችሁ በመጽሐፍ ቅዱስም በቤተክርስቲያናችሁ ማስተምረው ከሰራት በቤተክርስቲያናችሁ ነው በመጽሐፍ ቅዱስ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍቶች በሌሎችም ማለት ነው።
ምናልባት የቤተ ክርስቲያን መጽሐፋችን ብዙ መነኮሳት ብዙ ሰው የጻፉት ብዙ መጽሐፍ በራሳቸው መጽሐፍ የጻፉት አለ በራሳቸው ሀሳብ። እንደሱ ሳይሆን የእግዚአብሔር ቃሉ መጽሐፍ ቅዱሱ ምን ይላል የሚለው ነው። ቤተክርስቲያናችሁ በራሳቸው ሀሳብ መነኮሳት በሚጽፉት መጽሐፍት ነው የተሞላችሁ እያልከኝ ነው? እሱማ ያማ ህገወጥ ነው። በራሳቸው ሀሳብ የተናገሩት ሳይሆን የእግዚአብሔር ቃል የተናገረውን ነው መናገር የምችለው። ለምን? ከቃሉ መጨመርም መቀነስም ኃጢአት ስለሆነ። ቅዱስ ያሬድ በራሱ ሀሳብ ነው የጻፈው ወይስ በመንፈስ ቅዱስ ተመርቶ ነው የደረሰው? የቅዱስ ያሬድን አላውቀውም እኔ ሀሳብንም በደንብ ስላልሰማሁት። አየው እየነገርኩ ነው። ቅዱስ ያሬድ መጽሐፍቶቹን ሲጽፍ በመንፈስ ቅዱስ ተነርቶ ነው የጻፈው ወይስ በራሱ ሀሳብ ነው የጻፈው? በራሱ ሀሳብ ነው። በራሱ ሀሳብ ነው የጻፈው አይደል? ስለዚህ በራሱ ሀሳብ የጻፈውን የቅዱስ ያሬድን መጽሐፍት ነው ኦርቶዶክስ ሌሊቱን ሁሉ የሰው ሀሳብ ነው የምታዜመው ማለት ነው። ግማሹ ከወንጌል የተወሰደ አለ፣ ግማሹ ደግሞ ከራሳቸው ሀሳብ የተወሰደ አለ። በምን አወቅ? ከወንጌል ግማሹ ከወንጌል ግማሹ ከወንጌል እንዳልሆነ በምን አወቅ? አንተ ይሄን ለምሳሌ ቀደም ያወጣው ላይ ይቤሎሙ ኢየሱስ ላርዳይሁ ወደዛ ስላልተመለከቱ ወይም ኢየሱስም ደቀ መዛሙርቶችን እንዲህ ይላቸዋል የሚል አለ። ያኛውን አጋጣሚ ከወንጌል ቅዱስ ልታገኘው ትችላለህ። ምንድን ነው ያለው? ይቤሎሙ ኢየሱስ ላርዳይሁ። እሺ ቀጥሎስ ያለው? ቀጥሎ ያለውን አላየሁትም። ተነገረኝ እነግርሃለሁ። ችግር የለም። እሺ እሱ የማን ቃል ነው? ይሄ የኢየሱስ ቃል ነው። ወደ ታች ሀሳቡን አልተሰማሁትም። እሺ ላሳየህ። እሺ አንብብልኝ ስለሚርቀን። ግድ የለም ታነባዋለህ። እኔ ማንበብ አልቻልክም ስለተባልኩኝ ታነባዋለህ። ለምን እየቻልክ እንዴት አትችልም ይባላል? ይህ ችንፈትን ያለመሸነፍ ነው። ግድ የለም ይኸው አንብብ። ይቤሎሙ ኢየሱስ ላርዳይሁ ቀጥሎ አይታየኝም። ላርዳይሁ አርገ እሺ አርግ ሰማይ ሀበ አቡየ ወአቡክሙ ሀበ እስእል ምህረተከ ይመስለኛል። ሀበ እስእል ምህረተ አንብብልኝ ችግር የለም። በእንተ ሊያየ በቃ ይህ ምንድን ነው? መንትላ ላይ ያለውን ነው ዮሐንስ ወንጌል ላይ ያለውን። ቅዱስ ያሬድ ደግሞ ያንን ህዛ ወስዶ እኔ ወደ አባቴ አድርጋለሁ እያለ ነው ለደቀ መዛሙርቶች የነገራቸው። እንደሚያደርግ ወደ ሰማይ እንደሚሄድ ነው የነገራቸው። ምን ሊያደርግ ትእዛዙን ሊፈጽም በቃ በምድር ላይ ብዙ ሀበ ስዕል ማለት ነው ማለት ነው። ልለምንላችሁ ለመለመን ምንን ሀበ ስዕል ምህረተ ይላል አይደል? ምህረትን ምን ወደምልላችሁ ይላል። ወደ ምለምንላችሁ ወደ እግዚአብሔር ወደ አብ ወደ አባቱ። ስለዚህ ምህረትን ወደሚለምነው ወደ አብ ነው ሄደው ማለት ነው። ስለዚህ ምህረትን ይለምንላቸዋል ማለት ነው በሰማያት። ስለዚህ ኢየሱስ አማላጅ ነው ማለት ነው። መጀመሪያ የሰው ልጅ አዳም በገነት ነበር። የጠየቅኩ በል። ስለዚህ ኢየሱስ አማላጅ ነው ማለት ነው። በሰውነቱ ያማልዳል። አማላጅ ነው። ኦኬ። ስለዚህ አሁንም በሰማያት ኢየሱስ አማላጅ ነው ማለት ነው። አሁንማ አንዴ ፈጽሞልን ሄዷል። አሁንማ በቀኝ በግርማው ቀኝ ነው ያለው። ሀበ እስእል ምህረተ ብሎ የሚለው ምህረትን ስለእናንተ ወደምለምንበት ብሏል አይደል? አርግ ሰማዬ ወደ ሰማይ ወደ አባቴ ወደ አባታችሁና ወደ አባቴ ነው ያለው። ሀባቤ ወአቡክሙ። ስለዚህ ምህረትን ወደምለምንበት አርጋለሁ አላቸው። ለምን? ምህረትን ስለእናንተ ወደምለምንበት ብሎ የሚለው ኢየሱስ አሁን በሰማያት ሆኖ ምህረትን ይለምናል ብሎ የሚለውን አንተ ታምናለህ ማለት ነው። እኔ ሁልጊዜ ሁልጊዜ ጎንበስ ቀና ይላል ብዬ እንትን አልልም። አንድ የኛም ማልዶናል፣ ወደ አባቱ ሄደ፣ ወደ እኛ መንፈስ ቅዱስን አጽናኙን ላይ ሰጠን። በአዳም ምክንያት ኃጢአት የነበረውን መካከለኛ ሆኖ አስታረቀን፣ አማላደን፣ አዳነን። ስለዚህ አሁን ኢየሱስ ዕለት ልመናን አያቅርብ እንጂ አንድ ጊዜ ግን ባቀረበው ልመናና ጸሎት ለዘላለም ይማልዳል ብለህ ታምናለህ ማለት ነው። አጨብጭቡለት ወገኖች። ይሄ ነው የወንጌላውያን ትምህርት። ይሄ ነው የሐዋርያቱ ትምህርት። ኦርቶዶክስ ወደዚህ እውነት ድንጋይ ወደ ተራራ የማምጣት ያህል የከበዳት ይሄ ነው እውነቱ።
ይሄ ነው እውነቱ። እኛስ ጴንጤዎች ታዲያ ምን አለን? ኢየሱስ አሁን በሰማያት ዕለት ዕለት ይለምናል ብለን አሁን ዕለት ዕለት አብን ማርልኝ ስለ ቤካ ብለህ እባክህ ገኒን ይቅር ትላት ዘንድ እባክህ ራሔልን ዲቦራን እንዳትረሳት እያለ ዕለት ዕለት ጸሎት ለአብ ያቀርባል ብለን እኛ አናምንም። ግንስ አንድ ጊዜ ባቀረበው ጸሎትና ልመና ለዘላለም ስለሆነ ሊቀ ክህነቱ መስዋዕቱ ለዘላለም ነው፣ የሊቀ ክህነቱ ጸሎቱ ለዘላለም ነው ማለት ነው። ስለዚህ ኢየሱስ አሁን በሰማያት ሞት አሸንፏቸዋል። ሊቀ ካህናትማ እኮ ብዙ መስዋዕት ያቀርቡ ነበር፣ ያማልዱ ነበር፣ ብዙ ነገር ያደርጉ ነበር። የጌታ ላይ ነው የተናገርኩት። ጌታ በሊቀ ክህነቱ መስዋዕትነት በሊቀ ክህነቱ ጸሎት ለዘላለም ሲያማልድ ስለነሱ በሕይወት ይኖራል ተብሎ የተጻፈው የዕብራውያን 7 ይሄ ነው ማለት ነው። ስለዚህ እንኳን ደህና መጣ ወደ ወንጌላውያኑ፣ ወደ ጴንጤው ትምህርት፣ ወደ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ ፋይሉ ተዘግቷል፣ መዝገብ ወደ መዝገብ ቤት ገብቷል ማለት ነው። ሌላ ጥያቄ የምጠይቅህ ኢየሱስ ግን አሁን በሰማያት ኦርቶዶክስ እንደመሆን መጠን ኢየሱስ በሰማያት ዕለት ዕለት ይማልዳል ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። አንተ ምን ትላለህ? አብን ዕለት ዕለት ይለምነዋል ትላለች። አንዴ ነው ያማለደን፣ አንዴ ነው እንትን ያስታረቀ። ያ ግን ለዘላለም ይኖራል ተብሎ የዕብራውያን ጸሐፊ ጽፎታል፣ ቅድም እንዳነበበው። ቴንኪው። ይሄ መጽሐፍ ምንድን ነው የሚለው? ዚቅ ነው እሱ። ድርሳነ ሰንበት መሰለኝ፣ በደንብ አይታየኝም። ልክ ነህ። ድርሳነ ሰንበት ምን ይላል? ከዛ ለሰአል ከማሪ ሳልና ከማሪ በማን የታተመው ይላል? ብታነብልኝ አሪፍ ነው፣ ጊዜን እንዳልገለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ በ2013 ዓ.ም ማለት ነው። ይሄ ደግሞ ህገወጥ ነው። ይሄ ህገወጥ ነው። በራሳቸው ሀሳብ አንዱ ይህን ይላል፣ አንዱ ይህን ይላል። በራሳቸው ባመጡት ሀሳብ የታተመ በራሳቸው ሀሳብ ነው፣ የሰው ሀሳብ ነው። ይሄ ጳውሎስ ደግሞ እንደተናገረው ሁለተኛው ቆሮንቶስ ምዕራፍ 11:5 ላይ ደግሞ በእግዚአብሔር ሀሳብ ላይ የሚነሳውን ከፍ ያለውን ሀሳብ የሰዎችን ሀሳብ ዝቅ እናደርጋለን አለ። እኛ የሰዎችን ሀሳብ የክፉን ሀሳብ ዝቅ ማድረግ እንጂ እነሱ የጻፉትን ደግሞ አንቀበልም። በራሳቸው ስርዓት በራሳቸው አካሄድ ተጠረቃቅመው መነኮሳት የተለያየ ነገር ስለጻፉት ይህንን ልቀበል አልችልም። ይህንን እስኪ ላንብብልህ ካላወቀው ማለት ነው። እሺ፣ አላውቀውም። ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል አርስቱ ማለት ነው ርዕሱ። ከዚህም በኋላ በገሃነመ እሳት የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የጻፈችው በትንሣኤ ዘጉባኤ ቤት ማተሚያ ቤት በራሷ ማተሚያ ቤት የታተመ በራሷ ሊቃውንት የተዘጋጀ መጽሐፍት ነው። ልብ በሉ። ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለይላቸው በኋላ ከአባቱና ከመንፈስ ቅዱስ ከባህሪ ሕይወቱ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ማለት ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል አለ። ጌታችን ኢየሱስ ክርስቶስ በሰማያት አብን ይለምነዋል እያለች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወንድሜ ምን ትላለህ? የት ውስጥ ያሉትን ለየት ውስጥ ላሉት ነው የሚለምንላቸው? ከሲኦል ውስጥ ያሉ ክርስቲያንን ብለው ለሚሉ ሰዎች ክርስቲያንን ብለው ለሚሉ መላእክት ከሲኦል ውስጥ ሄደው አምጥተዋቸው በአብ ፊት አቅርበዋቸው ኢየሱስ ስለነሱ ጸሎት ይጸልይላቸው ዘንድ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ የነበረ በገሃነም ውስጥ የነበሩትን ነፍሳት እያፈሱ እየዛቁ እያመጡ በጌታ ፊት ያቀርባሉ። የጌታ ስራ ደግሞ መጸለይ ነው። ወደ አባቱ እና ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ። ከዛ ከጸለያላቸው በኋላ በጸሎቱ ያስታርቃቸዋል። ከዛ መላእክት ወደ አማረች ወደ ተወደደች መንግሥተ ሰማያት ይወስዷቸዋል ይላል የኢትዮጵያ ኦርቶዶክስ። ይህማ ስህተት ነው። ፍርድ እኳ እንዴ ተፈርዷል ለዘላለም። ስለዚህ ፍርድ ኢየሱስ ክርስቶስ ለፍርድ አይመጣም ማለት ነው። እንደዛ ከሆነ ሄደው በዛ በሲኦል ያሉ ሰዎች እየተዛቁ እግዚአብሔር ኢየሱስ ክርስቶስ መላእክቶች ሄደው የሚያወጧቸው ከሆነ ጌታ ኢየሱስ ክርስቶስ ለፍርድ ወደዚህ ምድር አይመጣም ማለት ነው። እንግዲህ በጌታ ምጽአትም አናምንም ማለት ነው። እንደዛ ከሆነማ ለምን ይመጣል ኢየሱስ ክርስቶስ? ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታለች ማለት ነው። መጽሐፉ ተሳስቷል። አሁን መጽሐፉን የጻፈችው ቤተክርስቲያኒቱ እኮ ናት።
ስህተት ነው። በራሷ ማተሚያ ቤት ማን ነው ባዕድ ሰው ሊያስገባባት የሚችለው? ራሳቸው ናቸው ጻፊዎች። ወገኖች ከታች ጴንጤ ነው ተሐድሶ ነው እሱ ኦርቶዶክስ ነኝ ብሎ ነው የገባው። ወገኖቼ አሁን በቤተ ክርስቲያን ውስጥ እውነትን የሚቀበሉ ሰዎች ተሐድሶ ነው በሶ ነው እንትን እኮ ነው የዚህ ዓለም ገዢ ሰይጣን ዲያብሎስ እኮ እውነቱን ስትናገረው ያለመሸነፍ ስም ነው የሚቀባ። ቻሉት እንግዲህ የቤተ ክህነት ሰው ነው የሚቀባ። ዳዊት 115 17 እና 18 ምን ይላል መሰለ? አቤቱ እኛ ሕያዋን የሆነን ማን ነው? አቤቱ ሙታን የሚያመሰግኑ አይደሉም ወደ ሲኦል የሚወርዱ ሁሉ፣ እኛ ግን ሕያዋን የሆነን ከዛሬ ጀምሮ እስከ ለዘላለም ዓለም ስምህን እንባርካለን አለ ዳዊት። አቤቱ ሙታን የሚያመሰግኑ አይደሉም። የሞቱን ሰዎች እኮ ያድናሉ ብሎ የሚጸልዩ ሰዎች አሉ። ወደ መቃብር የወረዱትን እኮ ያድናሉ ብሎ የሚያመሰግኑ ሰዎች አሉ። ዳዊት ደግሞ ሙታንም የተቀበሩ ሰዎችም አይሰሙም፣ በሕይወት ያለ ሰው በክርስቶስ ያመነ ሰው ነው እንጂ ጸሎት የሚሰማ አያመሰግኑም ብሎ ዳዊት ነግሮናል። ይህንም ብትላቸው የሚቃወሙ በራሳቸው ሀሳብ የሚመላለሱ እኮ ናቸው። ገና ብዙ ነገር ይለዋል እኮ ቤተ ክርስቲያኗ። እነ ጳውሎስ እኮ ታስረዋል በገበያ ላይ ወንጌሉን ለመሰከራችሁ ለምን ተናገራችሁ ተብለው። ጴጥሮስ እኮ ታስሯል። እዚያ በኋላ ምን አለ? እኛ ያየነውን የቀመስነውን የዳሰስነውን ምን እንናገራለን። ዮሐንስ እኮ አንደኛ ዮሐንስ ላይ ተናግሯል። እኛ ያየነውን የሰማነውን የዳሰስነውን ምን እንናገራለን። ስለዚህ ሐዋርያቶች ምንድነው? ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር፣ የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ ስለሚል እኛ ደግሞ የእግዚአብሔርን ቃል አንጨምርበትም አንቀንስበትም። ኦርቶዶክስ ነኝ። በግዴታ ማስወጣት አለ? ማንም አያስወጣም። ማንም አያስወጣም። ኦርቶዶክስ ቤተክርስቲያን የእኔ ናት። ማንም ንቅንቅ አያደርገኝም። ሄጄ አቁሜ አስቀድሼ እውነቱን እውነት የሰይጣንን ወደዛ ወርውሬ የሰዎችን ሀሳብ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 12 ከቁጥር 42 ላይ ምን አለ መሰለ? ከጻፎችና ከፈሪሳውያን ከአለቃዎች ከመነኮሳቶች ከጳጳሳቶች ከዲያቆናቶች ከማኅበረ ቅዱሳን ኃላፊዎች ከሰንበት ተማሪዎች ከዋናዎች ከጻሕፍቶች አንዳንዶች ምን አውቀውት ነበር፣ በእርሱ አምነው ነበር ይላል። ካመኑ በኋላ ግን ከምርፋቁ ከዚህ ከሚበላው ከእንጀራው ከግብረ ሰላሙ ከምርፋቁ ከዚህ ከዘኬው ከሚለመነው ከምናምኑ እንዳያስወጧቸው ሰዎችን ፈሩና ከምኩራብ እንዳያባረሯቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ለዚህ ምድር ብዬ ደግሞ ለሰው ክብር አልኖርም፣ ለእግዚአብሔር ነው የምኖረው። ኦርቶዶክስ ነኝ። ለዚህ እውነት ጭብጨባ ያስፈልገውም። በእውነት ጌታ ራሱን ያለ ምስክር አይተውም። ጌታ ራሱን ያለ ምስክር አይተውም። የትኛውም ቦታ ልጆች አሉት። የትኛውም ቦታ ትውልድ አለው። ልብ በሉ። ኦኬ። ሰው ከንግግሩ ይታወቃል። ሰው ከጠጣው እውነት ይታወቃል። የትኛውም ቦታ ላይ ኦኬ። የትኛውም ቦታ ላይ እውነት ለመናገር የትኛውም ቦታ ላይ ይህንን እውነት የያዙ ሰዎች ኦኬ አየህ፣ ትውልድ አለው እግዚአብሔር ማለት ነው። እኛም ውጡ ብለን አንልም። እንደዚህ አይነትን አገልጋዮች ተቀመጡ፣ እዛው መስቀል እያሳለማችሁ ጥጋ ሲይዛችሁ ንገሯቸው። በቃ አሁን 35,000 የነፍስ ልጆች ያሉኝ እነሱ ሁላ እንደኔ ነው የሚከታተሉት። እነዚህ ጣዖታትን ዝክዝክን አያመልኩም። የሚያስወጧቸው ናቸው። እነሱንም እንደነ እስጢፋኖስ ዋጋ እንከፍላለን። አለቀ። ጴጥሮስ ምን አለ መሰለ? ጴጥሮስን አትቀበል ማለት ነው ኦርቶዶክስ ቤተክርስቲያን። ሐዋርያው ጴጥሮስን እኮ ትቀበላለች፣ ታምናለች እኮ በጴጥሮስ። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 እና 2 ምን አለ? ነቢያት ሐዋርያት የመሰከሩትን እኛ ደግሞ በእነሱ ተመርኩዘን እሱን ቃል እንናገራለን አሉ። እንደውም ሌላ ቦታ ምን አለ መሰለ? በሰው የሚታመን ስጋ ለባሹን ደግሞ ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እርሱ ምን ያለ ነው? የተረገመ ነው።
መረገም አልፈልግም፣ በሰው አላምንም። እኔ በአምላኬ በመድኃኒቴ ሰማይና ምድር በሰራ በእርሱ ነው ማመን። ሁሉ በእርሱ ሆነ ነው እንጂ የተባለው ሁሉ በጳጳሱ ሆነ አይደለም የተባለው። ሁሉ በቄሶች ሆነ አይደለም የተባለው። ሁሉ በእርሱ ነው የሆነው። በእርሱ የሆነው በሆነው በእርሱ ነው ማመን። እኔ ግን ሁሉ ነገር እኮ መጽሐፉ እንደዛ ይበል እንጂ እኮ በቤተክርስቲያኒቱ መጽሐፍት ሰማያትና ምድር እኮ የተፈጠረው በአባ ጊዮርጊስ ዘጋስጫ መጽሐፍት ላይ ያውቁታል ብዬ በደንብ አምናለሁ። እንዝራ ሰባት መጽሐፍት ላይ አይ ቲንክ ዘረቡ ላይ ይመስለኛል ሰማያትና ምድር እኮ የተፈጠረው በማርያም እኮ ነው፣ ስላንቺ ነው የተፈጠሩት እኮ ብሎ ይላል። ዘፍጥረት እኮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደል? እና የአባ ጊዮርጊስ ዘጋስጫ መጽሐፍ እንዴት እናድርገው? ስለዚህ ሁለት ፈጣሪ ያለ ማለት ነው። በመጽሐፈ ሰዓታት ስብዓተ ፍቁር ላይ እምቅድመ ሰማይ ወምድር ብሎ የሚለው ላይ እሷም ፀሐይና ጨረቃ ሳይፈጠሩ ከዋክብትና መላእክቱን ሁሉ ጭምር እንደምታዛቸው ፀሐይና ጨረቃ ሳይፈጠሩ አስቀድማ እንደነበረች ይናገራል። ፈጣሪ እንደሆነች ማለት ነው። ሰማያትና ምድር ሳይፈጠሩ ማርያም በአምላክ ልቦና ሳይሆን ነበረች ይላል። እንግዲህ የቤተ ክህነት ስለሆኑ ስለሚያውቁት ማለት ነው። ነበረች ይላል። በአኗኗራ ነበረች ይላል እንጂ በአምላክ ሕሊና በታምረ ማርያም ላይ እንደሚለው አይደለም። ስብዓተ ፍቁር ላይ ታምረ ማርያም ነው የመጽሐፈ ሰዓታት ላይ ማለት ነው። ስለዚህ ማርያም እኮ ዓለም ሳይፈጠር አስቀድሞ የነበረች፣ መላእክት የሚላላኳት የነበረች፣ ፀሐይና ጨረቃን የፈጠረች ተብሎ በቤተክርስቲያኒቱ መጽሐፍ ተጽፏል። ስለዚህ በኦርቶዶክስ ቤተክርስቲያን እንደዚህ አይነትም ትምህርት አለ፣ ያው የሚያውቁት ማለት ነው። ስህተት ነው። ምን እናደርጋለን እንግዲህ የእግዚአብሔርን ቃል ወደ ጎን ስለተገፋ እንግዲህ ምን እናደርጋለን? እኛ እውነቱን ይዘን መቀጠል ነው። ሁለት ፈጣሪ አለ ማለት ነው። እንግዲህ አዳምና ሔዋን ከመፈጠራቸው በፊት እመቤታችን የሰው ዘር አይደለች፣ እንዴት ልትኖር ትችላለች? ኖህንና የነሴም ቡራኬ ኖህን ከመርከብ ያዳነች የፈጠረች ተብሎ በድርሳነ ኪዳነ ምሕረት በቅዳሴ መጽሐፍት ሁሉ ጭምር ሳይቀር የሚነገርላት እኮ በምሳሌ ነው ተብሎ ይባላል እንጂ እኮ ኦልሬዲ ነበረች እኮ ነው የሚለው። ድርሳነ ኪዳነ ምሕረት ላመጣ እችላለሁ። እመቤታችን እሷ ራሷ እኮ እንደዚህ እያለች ነበረች በሉቃስ 1:47 ላይ እኮ እርሱ ብርቱ የሆነ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው እያለች እርሷ እኮ ወደ አምላኳ ታመሰግን ትዘምር ነበረች እኮ። እውነት ነው ብላለች። ቤተክርስቲያኒቱ ግን ከዚህ ውጭ ነው ማርያምን የምትላት። እሱማ ቅድም እንደነገርሁ እኮ ነው። ከዛ ከምኩራብ እንዳያባሯቸው ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ሆዳቸው አምላካቸው ስለሆነ እንግዲህ በራሳቸው ፈጠራ በሚመች በሰው የሆነ በቁየት ጥቅም የሚያስገኘውን ግብረ ሰላም በደንብ እንዲበላ ሽሮ ከሆነ አርዶ እንዲያመጣ እንዳታዋርደ ልጅ እየተባለ ምድራዊ ነገር ስለሚሰራ ያንን ማመቻመች ነው። እኛ ደግሞ ያቆዩልን እነ ጴጥሮስ እነ ጳውሎስ እነ ዮሐንስ ያቆዩልን ደግሞ እሱን ደግሞ እንሰብከዋለን። ለምን? አገራችን በሰማይ ነው። እውነቱን ነው የምንናገረው። ያየነውን የሰማውን ያነበብነውን እንናገራለን፣ ዝም አንልም። ትክክለኛ ከሆነች ካዲያ በኦርቶዶክስ ትክክለኛዋ ከሆነች ካዲያ ለምንድን ነው አንድ መምህር ሲቀጠር 200 ሺህ ብር ካላመጣ ሙስና ብለው የሚቀበሉት? ለምንድን ነው ጳጳስ ሲሾም 5 ሚሊዮን ብር የሚቀበሉት? ለምንድን ነው? ኧረ ግድ የለውም። ቆይ ይህን በውስጥ የሰማሁት በአደባባይ እኔማ 2 ብር የለኝም። ቆይ እስኪ ዮናስ እንኳን ደህና መጣ። ከታች አለው አሁን በሺህ ቤትማ አያወሩ 200 ሺህ እንደ በዚህ በኑሮ ውድነት 5 ሚሊዮን ይቆየን። ቆይ የሂሳቡ ጉዳይ ይቆየን። ዮናስ እንኳን ደህና መጣ። ዮናስ እንኳን ደህና ቆይ። እኔ እንኳን ኦርቶዶክስ ነኝ። እሺ ሀሳባችሁን ሙሉ ለሙሉ አልስማማም።
አባታችን እሱ ጋር አንተ ግን አንተ ነው የሚሉት ያነሱት ሀሳብ ልቀበለው አልችልም። አውራቸው እስኪ አባታችን። ኧረ ወንድም እኔም ምንም አባት አልባልም፣ የሰንበት ተማሪ እኮ ነኝ። እሺ ጥሩ ወንድሜ፣ ያነሱት ሀሳብ ትንሽ አንዳንዴ አንድ ሰው ስህተት ቢሰራ ሁሉን ሊወክል አይችልም አይደለ? እሱ ትክክል ነው፣ ግን ስህተቱ አለ። ስህተቱ ምን አይነት ስህተት? በእምነት ዙሪያ ስህተት ያለ አይመስለኝም። እንደ እምነት ግን አንድ ሰው ለምሳሌ 12 ልጆች ቢኖሩት አንደኛው ስህተት ቢሰራ 12ቱም ሊወክል አይችልም። ቅድም ያነሱት ለምሳሌ ጳጳስ በሙስና ሊሾም ይችላል፣ ካህን በሙስና እንትን ሊል ይችላል። እሱ ላይ ሳይሆን ትምህርቱ ላይ መጀመሪያ የገንዘቡ ጉዳይ ይቆያልኩት በኋላ ወይ ታወሩበታላችሁ። በመጀመሪያ ስለ ጌታችን ስለ ኢየሱስ ክርስቶስ ምልጃ በሰማያት ከቅዱስ ያሬድ መጽሐፍት ላይ ከቤተክርስቲያኒቱ ማለት ነው። እንደዚሁም መጽሐፈ ዚቆ መዝሙር ማለት ከዛም ድርሳነ ሰንበት ላይ አይተናል። መጽሐፍ ቅዱስ የሐዋርያቱ ትምህርት ግልጥ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ አማላጅነት ለምንድነው በአደባባይ በእኛ መቃብር ላይ ካልሆነ በስተቀር አንቀበልም ተብሎ የተባለው? የሐዋርያቱ ትምህርት ሆኖ ሳለ መንፈስ ቅዱስ ያጻፋቸው ሆኖ ሳለ ለምንድነው የጴንጤ ትምህርት ተደርጎ ተቆጥሮ አንቀበልም ብላ ኦርቶዶክስ ኦፊሻል የምትናገረው? በመጽሐፍቶቿ ላይ ሁሉ ኢየሱስ አሁን በሰማያት እንደሚያማልድ እየተናገረች ማለት ነው። እሱ ላይ አውራ ዮኒ፣ ዋናው አርስታችን እሱ ነበር። ቆይቼ ስለገባው ከዛ በፊት ያለው ነገር አልሰማሁትም ነበር። በቃ ከዛ በፊት ስላለው ከወንድሜ ጋር አውራና የምታቀርበውን መልስ አቅርብ። እኔ ጋርም ተነጋግረናል። እናንተ አንድ እምነት ውስጥ ስላለነ እኔም ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ነህ። የሆነ ጥያቄ ጠየቀኝ ወንድማችን፣ እኔ ጋርም ተነጋግረናል። እግዚአብሔር በረዳይ መጠን ትንሽ ሞካክር ያለው በደንብ ባልመልስም አንተ ጋር ደግሞ ተነጋገሩ። ያሁን የምመን ነኝ፣ ብዙም እውቀት የለኝም፣ ትንሽ ደከም አለኝ። እኔ የታየኝ ምንድነው ቤተክርስቲያን የሚሰራው ስራ አስኬማው ተደርጎ የሚደረገው የተለያየ ነገር ያ ነገር ነው የታየኝና ያው አንተ ከኔ ስለምትሻል ከወንድሜ ጋር ደግሞ ተነጋገሩ። ሀሳቡን ርዕሱ ወዝ ላይ አለ፣ በእርሱ ዙሪያ ተነጋገሩ። እስኪ ርዕሱን ቀይረው እሺ። የወንድሜ ዮናስ ኢየሱስ ክርስቶስ ጌታችን በሰማያት ያማልዳል ብለህ ታምናለህ? መጀመሪያ ሲጀምር ከማን ነው የሚያማልድ? ኢየሱስ ክርስቶስ ራሱ አማላጅ ነው አይደለ? እንትን ፈራጅ ነው። ፈራጅ ከሆነ ከማን ሊያማልድ ይችላል ብዬ። እሺ ከማን ያማልዳል? ሁሉ ነገር ፈራጅ ነው። ኢየሱስ ክርስቶስ ፈራጅ እንጂ አማላጅ አይደለም ሲጀምር። እሺ ጌታችን ከቅድስት ድንግል ማርያም ተወልዶ በመስቀል ላይ እንደሞተ ታምናለህ አይደል? በመስቀል ላይ ሞት ለሰው ልጆች በደልና ቤዛ እንደሆነ ታምናለህ? በመስቀል ላይ ሆኖ አባቶ አያድርጉና የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር? እንግዲህ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አንድም ሶስትም ነው ብለን ነው የጠየቁ ላይ ሶስትነቱና አንድነቱ ላይ እኛ ስላሴ አማንያን ስለሆነ ችግር የለብንም። በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ማንን ነበር እኮ? ከሶስቱ አንዱ አካል ወልድ ስለሆነ ወደዚህ ምድር ላይ የመጣው በግብር በስም እነዚህ ሶስት ናቸው። እኔ ሶስትነትና አንድነት ጥያቄ የለብንም። እኛ ስላሴ አማንያን ነን። የሶስትነትና የአንድነት አስተምህሮተ ስላሴ ትምህርት ችግር የለብንም። እየጠየኩ ያለሁትኝ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው ማንን ነበረ ነው ያልኩት። እሱማ አብን ነው። አዎ፣ ስለዚህ ወልድ ወደ አብ ለምኗል ማለት ነው አይደል? ለመነ ማለት አይደለም፣ ግን ሶስትነታቸውን ለማመልከት ነው። ወልድ ወደ አብ ለመነው እኮ ሶስትነታቸውን ለማመልከት ነው። ዞሮ ነው። ቆይ ወንድሜ፣ ወልድ ወደ አብ ወደ እግዚአብሔር አብ ለመነው ወይስ አልለመነም? በመስቀል ላይ ሆኖ
አሁን እሱ እንዲያግዘው እሱ እንትን እንዲል አይደለም። ዞሮ ዞሮ የጠየቁት አግዘኝም ብሎዋል ብሎ አይደለም ያልኩት። እኔ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለ ኃጢአተኞች ልመናን ለምኗል፣ ምልጃን ማልዷል፣ አልማለደም ነው ጥያቄው እኮ። አሁን እኮ እኔ አሁን እዚህ ጋር ያለው ይቅር በላቸው ያለው እሱ በስጋ ነው የመጣው። በስጋ ወደዚህ ዓለም በመምጣቱ ከላይ ባለው ካለው ከአባቱ ጋር እንዳልተለየ ሶስቱም በአንድ ናቸው ነው። ይቅር በላቸው ያለው አብን ነው አይደለ? አዎ አብን ማለት ነው። ይቅር በላቸው ብሎ ሲል ለማኝ ነው ወይስ ለማኝ አይደለም? ምሕረት ለምኖላቸዋል አልለምንም? አሁን ይቅር በላቸው ሲል እሱ እንደማያድን እንደማይፈል ለማሳየት አይደለም። ዞሮ እዚህ ጋር ምሕረትን ለምኗል አልለምንም፣ ምሕረትን ለምኗል አልለምንም ነው ያልኩህ። አሁንም እዚህ ጋር ያልተግባባን እኔ ሲመስለኝ። አይ እኔ አልተግባባንም ማለት ነው። ተግባባን፣ በደንብ ነው እየተግባባን ያለው። ምሕረትን ለምኗል አልለምንም ለበደለኞች ሰዎች፣ ይቅር በላቸው ላላቸው ሰዎች፣ የማያውቁትን ስለሚያደርጉ ሰዎች ምሕረትን ለምኗል አልለምንም? ለምኗል ግን ለምኗል አልለምንም? ለምኗል። መለመኑ ግን የሚያሳየው በቃ ለምኗል። ሶሪ ለምኗል። ኦኬ ለምኗል። ማንን የለመነው? አብን ነው አይደል? አዎ ወደ አብ ነው እንትን ያለው አብን። ቅድም ስጠይቅህ ኢየሱስ በሰማያት ይለምናሉ ይስል ከማን ወደ ማን ነው የሚለምነው ብለኸኛል። ለምንድን ነው እንደዛ ያልከኝ? እኮ የለምነው አሁን እኮ እዚህ ጋር ምን መሰለህ፣ አንድ ሰው የሚለምነው ለምንድን ነው? አሁን ለምሳሌ አንተ አማላጭ ትልካለህ አይደል? የሚለምነው ለምንድን ነው አይደል መልኩ የጠየቅኩትን ቅድም ኢየሱስ በሰማያት አሁን ይለምናሉ ይስል እሱ አምላክ ነው ማን ወደ ማን ይለምናል ብለህ ለምን አልከኝ? እዚህ ጋር እኮ ሶስትነቱን ለማሳየት ነው። እሱ በስጋ ነው የመጣው ወደዚህ ምድር ላይ በስጋ መምጣቱን ለመግለጽ ነው። የምድሩን እኔ በመጀመሪያ ከሰማያት ነው ያልኩ። በሰማያት ብዬ ስልህ በሰማያት ብዬ አልኩ። የሰማዩን ዓላምን ብለህ ስትል ነው ወደ ምድር አውርጄ ቀራንዮ ላይ ያመጣው። ማን ወደ ማን ይለምናል ብለህ ስትል ባይዘ የኦርቶዶክሳውያን ትምህርት ሲፋቅ ሰባልዮሳዊ ነው ማለት የክደት አድመጠኝ እንደዛ እያልክ በፍጹም ምናምን ነገር እያልክ በደንብ አድምጠኝ፣ ሰው ስለሚቀዳም ማለት ነው። የሰባልዮሳውያን ትምህርት ማለት ምን ማለት ነው? አንድነቱና ሶስትነቱን ሽምጥጥ አድርገው ይክዱታል። እዚህ ጋር ሲደርሱ ሶስትነቱን ለማመልከት ነው አንድነቱን ለማመልከት ነው ብሎ የሚል ድራማ ለመስራት ይፈልጋሉ። ኦኬ። ስለዚህ ይሄ አውጣኪያውያን ትምህርታችሁን በደንብ የሚያውቁ ያውቃሉ። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በሰማያት ይለምናሉ ብዬ ስጠይቀው እሱ ከማን ወደ ማን ነው የሚለምነው ሲለኝ፣ ስለዚህ ማውረድ ነበረብኝ። ቀራንዮ ያመጣሁት ከሰማያት ከአብ ቀኝ ጌታን ሳይሆን ራሱን እዛ ጥያቄ ላይ ነበረ ከላይ ነበረ። ስለዚህ ሰውየውን ይዤ ቀራንዮ መምጣት ነበረብኝ። ቀራንዮ መጠን ወልድ አባቱን ለመነ። ምን ብሎ? ይቅር በላቸው ብሎ። ለማ? ለኃጢአተኞች፣ ለአመፀኞች። አዎ። በዚህም ቃል መሰረት የትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ኢሳይያስ ማለት ነው ቁጥር 12 ተፈጻሚ የሆነ ማለት ነው። ስለ አመፀኞች ማለደ ብሎ የሚለው ትንቢት ተፈጸመ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብን ስለ አመፀኞች ይቅርታን ለመነ። በዚህ ምክንያት አስታረቃቸው፣ አማለዳቸው፣ ከአብ ምሕረትን ለመነላቸው። 4 ነጥብ። የኦርቶዶክስ ትምህርቷ ተዘበራረቀባት ማለት ነው። ግራ መጋባት። ይሄንን ያደረገ ጌታ በዚሁ በመስቀል ላይ ባደረገው ቤዛነት እንዲሁም በመስቀል ላይ በለመነው ልመና በዮሐንስ 17 ላይ በለመነው ልመና በዕብራውያን 5:8-9 ላይም በለመነው ልመና ሊቀ ካህን ነውና መስዋዕተ አቤልን ዕጣነ ዘካርያስን የተቀበልክ ብላ ቤተክርስቲያን በቅዳሴ እንደምትለው አቤል ሞቶ መስዋዕቱ እስካሁን ድረስ ይናገራል።
ብሎ ይላል መጽሐፍ ቅዱስ ማለት ነው። ኦኬ። ስለዚህ የአቤል መስዋዕት እንኳን ከተናገረ የኢየሱስ ክርስቶስ መስዋዕትነትማ ይናገራል ማለት ነው። ያው ከአቤል ደም ይልቅ የሚሻለውን ነው የሚናገረው ማለት ነው። ኦኬ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆንጅዬ አማላጅ ነው። ማን ያለው? መጽሐፍ ቅዱስ። ታላላቁ ነቢያት ያሉትን ትተን አባ ጊዮርጊስ ዘጋስጫና ኦርቶዶክስን አንሰማ። ታላላቅ ሐዋርያት የተናገሩትን ትተን በመንፈስ ቅዱስ ኢንስፓየር ሆነው ተመርተው በመንፈስ ቅዱስ ተመርተው የጻፉ ቅዱሳን ነቢያትንና ሐዋርያት የተናገሩትን ቃል ትቶ ይለምናል ማነው ይማልዳል ብሎ የሚለው ቃል ለጌታችን ለኢየሱስ ክርስቶስ አይቀጸልለትም። ምክንያቱም ይሄ ለፍጡር የሚነገር እንጂ ለፈጣሪ የሚነገር አይደለም ብሎ የሚለው የኦርቶዶክሳውያን ሰው ሰራሽ ከሆነ ትምህርት ውጡና እናንተ ናችሁ ለኢየሱስ ክርስቶስ ምልጃ የሚለው አይቀጸልም ያላችሁት እንጂ ሐዋርያቱማ ምልጃ የሚለው ቃል ይቀጸላል ብለው አድምቀው ጽፈውታል። ስለዚህም ጌታችን ኢየሱስ ክርስቶስ ያማልዳል ማለት ነው። ይህንን ያደረገ ጌታ አሁን በሰማያት ዕለት ዕለት የአብን ጉልበት እየሳመ ዮናስን ይቅር በልልኝ፣ ኤርምያስን ይቅር በለው፣ ዲቦራን ይቅር እንዳትላት ብሎ አይልም ማለት ነው። ስለዚህ ወንድማችን ዮናስ ወጣ ማለት ነው። ለምን? እዚህ የሚነገረው እውነት ማንም ሰው ዲና ያታደርገው ማለት ውሸት ነው። ይህማ በፍጹም በሌሊት ትላችልም እንደዚህ ያበቃል ማለት ነው። ታሪኩ ያው ትቶ ወጣ ማለት ነው። ወደሚቀጥለው እንሄዳለን። እሺ ሴንታ ነው። ሴንታ እንዴት ነው? ስንታየው ለማለት ነው ወይስ እንዴት ነው? ጠራ ማይክ ክፍት ነው። ከታች ነጠላ የለበስከው ነው። ወንድ ማለት ስንቴ ነው? እሺ አውቆ ነው፣ ደንግጦ ነው። በቃ ደንግጦ ነው። ይሄ መለከትን ቢነፋ አይነቃ። መላእክት ራሱ ላይ ያለው ላይ ኦኬ። እሺ በበቃይ ነው የምትወጣው። እሺ ሳሚ አንዳንድ ቁጥር ስጽፍ ነበር። እንዴት ነው? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ቤተ እምነት ማለት አልገባኝም። እሺ እታች ሆነ ሌሎች ሲናገሩ ሲገባ ትመጣለህ። ቤተ እምነት ማለት ምን ማለት እንደሆነ ሲገባህ ገስት ትልካለህ። አንዳንድ ቁጥር ኮሜንቱን እንኳን አጥለቀለቀው። ሰዎችን ስንጠይቅ ይሄንን እንኳን ሳይገባ ቀርቶ ነው ለአንተ እንደገና ደግሞ ሲገባ ታች ሆነ ተማርና ምን ማለት እንደሆነ ሌሎችን ስንጠይቃቸው እሱን ሰምተህ እዛ ትመጣለህ ማለት ነው። ኦኬ ሌሎች አላችሁ ወገኖች? የኦርቶዶክሳውያን አንዱ መልስ ኢየሱስ ያማልዳል ብለህ ስትላቸው እሱ አምላክ ነው፣ ከማን ወደ ማን ይለምናል ይሉዋል። የሥላሴ ሶስትነት የአካል ሶስትነትን እና የስም ሶስትነትን ይረሱታል። እንዴ ይሰለሱ በአካላት ወይ ተዋህዱ በመለኮት ብሎ የሚለው ይረሳዋል። ነገሩ የተያቀውና አንዳንዱ ዝም ብሎ ሥላሴ ስንት ናቸው ብሎ አንዴ መምህር ጌታቸው የጠየቀው ማለት ነው። ምሳሌም በላይ ደኑ ሊነግራቸዋል አይደል? እና በዛ በተሐድሶ ቢሮ በነበርኩበት ሰዓት ላይ ምሳሌም በላ እንደ ሄደ እና እኔ መምህር ጌታቸው አይ ቲንክ ቀሲስ ብርሃኑ ይመስለኛል ምሳሌም በላ ሄደን ምሳው ላይ ጌታን አመስግነን መብላት ስንጀምር የሚያስተናግደን ትልቅ የመስቀል ያሰረ ኦርቶዶክሳዊ ነበርና እና መናፍቃን ምናምን ነገር ብሎ በነገር እንዲሸንቆጥ ነገር አደረገ እና እኔ ደግሞ ያው ልንገረው ብዬ መናገር ጀመርኩኝና ከዛ ኤች ነው ተቀብሎ ኦርቶዶክሳዊ ወንድም ነህ አለ። አዎ አለ እና ተምረሃል ወይ ሰንበት ትምህርት ቤት ብሎ ሲለው አዎ አለ። ሥላሴ ስንት ናቸው አለው። 3
መጣና ምሳችንን እያጣጣምን መልካም አለ። ይህንን አንዳንድ ቁጥር የሚጽፍ ሰውዬ ታች አድርጉ ሊሆን ማለት ነው። አትረብሹ። ኤርሚያስ ኬት ቤተ እምነት ነው አሁን የገባው? ሰዎች የሚናገሩና የማይናገሩ መሆናቸውን እየለያቸው አስገቡ። ደጋግሞ ነው አንድ ቁጥር ዛፋ ያስገባሁት እና በነገራችን ላይ ኖት ብሎክ ከቦለክንማ ሰዎች አይሰሙም። ኖት ብሎክ እኔም ቤት እዚህም ቤት አይፈቀድም። ከዚህ በኋላ ብሎክ እንዳታረጉ ወንድምነህ። ከቤትህ ገብተህ ብሎክን በሙሉ አንሳ። እንዲሰሙ ከፈለግን አንሳላቸው። መጥተው ሲሰሙ የሚጽፉት ነገር ካለ እጃቸውን ማሰር ብቻ እንዳይጽፉ ማለት ነው። ከዛ ወይ ይሰማል ወይ ይሄዳል። ቦለክንማ ማለት እዚህ የምንናገረው ነገር እንዳይሰማ ማለት። አሁን እኔ ከዚህ በኋላ ብሎክ የሚባል ነገር ቤቴ እንዳትጠቀሙ። እኔም አላረገውም። ተሳስቼ እንኳን ካረክ ኤርሚ ቃልህን አክብር በሉ። አይደረግም። ወንድምነህ ፕሊስ ሞዴሬት ማነው ብሎክ ላይ ያሉትን በሙሉ አንሳቸው። ሲመጡ እንደዚህ ሲጽፉ ሞዴሬት ተከታተለ። ያላስፈላጊ ነገር ከጻፈ ሚዩት ነው ማድረግ እና ያ ወንድም እኛን ሲሰድበን የነበረ ስላሴ ስንት ናቸው ብሎ መምህር ጌት ጠየቀው። 3 አለ። ትክክል አይደለም መልሱ? ልክ ነው። ማን ናቸው ብሎ ሲለው የ4 ኪሎ ስላሴ፣ የሽሮ ሜዳ ስላሴ ብሎ ሶስተኛውን ስላሴ እቺም እንደዛው ናት። ቴንክ ዩ። ወደ ሃርሞኒካ ዳንስ ዛሬ በጣም ብዙዎች ወደ ሃርሞኒካ ዳንስ ሂዱ። ምሽት ነው እና የሶስተኛ ጌታ ምስክር እኔ በምግብ ትንታ በሞት የዛን ቀን ነበር የምሞተ የነበረው። የ4 ኪሎ ስላሴ፣ ሽሮ ሜዳ ስላሴ ስንት ናቸው ብሎ 3 ብሎ ሲል ሶስትነታቸው እንደምን ማን ብሎ አለው። አረሳው። እሱን ልጅ አረሳው። ቆንጆ ኦርቶዶክሳዊ የዋህ ኦርቶዶክሳዊ ነው። አንዴ ደግሞ እንደዚሁ ከቤቴ ወደ ቢሮ እየሄድኩ እያለው ጠዋት ተነስቼ ሲሄድ እውነት ቀኑን ስላላስታወስኩት ይጠራረግ ነበረና እየተጠራረገ ይጫጫስ ነበር። ገባኝ። ግን እንዴት አደራችሁ ምናምን ነገር ብዬ እዛ የሚጠራረገውን ሰው እግዚአብሔር ይመስገን ብሎ ካለኝ በኋላ እንኳን አደረሰህ አለኝ። ምንድነው ዛሬ ብዬ ስለው ቅዱስ ሚካኤል ያረፈበት ቀን ነው ያለኝን አረሳውም። ይሄ ሁሉ ተቆጥሮ ነው 60 ሚሊዮን ገባን ብሎ የሚለው ማለት ነው። ብፁዕ አቡነ ኤርሚያስ የተናገሩት ቃል ቪዲዮ አላሰማችኋለሁ። ህዝባችንን አላስተማርነው አሉ ብፁዕነታቸው። ህዝባችንን አላስተማርነው፣ መሰረታዊ የሆነ የክርስትና ትምህርት አያውቅም። እኛም ቅኔንና ቅዳሴን ከመማር አቋቋም ከመማር ምልጣን ከማመልጠንና ቅኔን ከመቀኘት ያለፈ ነገር የተማርነው ነገር የለም። አሁን ከካህናት ውስጥ እዚህ ስብሰባ ጠርተው ማለት ነው፣ ቪዲዮ አለ እየታየ። አሁን ከካህናት ውስጥ ተነሱና በዚህ መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረታዊ እምነቷ ምንድን ነው ተናገሩ ብዬ ብል ማን ነው ከዚህ መካከል እጁን የሚያወጣ? አቅማችንን ታውቁት የለ ወይ? የብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ንግግር ነው። እናስ ከ1700 ዓመት በኋላ ልጆቻችንን ወደ ሰንበት ትምህርት ቤት ገብተን አስገብተን መሰረታዊ ትምህርት እናስተምራቸው። ህዝባችን አያቅም ስለ ሃይማኖቱ። ባያቅ አንፈርድበትም፣ አላስተማርንም፣ እኛም አናቅም አሉ። ኦርቶዶክሳውያን ምንድነው ያለችው? ሰርገኛ መጣ በርበሬ ቀንጢሱ ማለት ነው። እድሜ ስትቆጥር ኖራ ለልጆቿ ገና ሀብላ ሰንበት ትምህርት ቤት ከዚህ በኋላ ለሚነሳ ትውልድ ኦርቶዶክስ እንዲያውቅ ሰንበት ትምህርት ቤት እስካሁን ያለው ትውልድ ዳቦ መብላት፣ ጠላ መጠጣት፣ ስለ ሃይማኖት ሲጠይቁት መሳደብ፣ መራገም፣ ማሳደድ፣ የራሱን ሳያውቅ የሰውን ሃይማኖት ማንቋሸሽ፣ ጴንጤ በሰልባጅ በስንዴ የመጣ ብሎ ማለት፣ ያንተ በምመጣ ብለህ ትለው በወርቅ ነው በዳይመንድ ነው ብሎ አይልም። ቢልም መረጃ አምጣ ብለህ የለም
የለም። እና የብፁዕነታቸውን ቪዲዮ አሰማቸዋለሁ እዚህ ያለው ማለት ነው። ለዚህ ነው የአምላኩን የእግዚአብሔርን ቃል የማያውቅ ሰው መጽሐፍ ቅዱስን ሳያነብ እንዴት እግዚአብሔርን አውቃለሁ ማኑ ሃይማኖት እንዴት አለ ብሎ ይላል? ኦኬ እንዴት ይላል ወገኖች? እሺ ያው እና እናወራለን። እሺ ኪነ ጥበብ ዘጎጃም ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። ይመስገናል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኦርቶዶክስ ነው አይደል? ይቅርታ ቴንክ ዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማያት አሁን አማላጅ ነው ብለህ ታምናለህ? አላምንም። ለምን? አማላጅነቱን ጨርሶ ሄዷል ብዬ አምናለሁ። ቴንክ ዩ። ቅዱስ ጳውሎስ ሐዋርያው እና ሌሎችም ቅዱሳት ሐዋርያት በአዲስ ኪዳን መጽሐፍታቸው ላይ አማላጅነቱን ጨርሶ እንደሄደ ካወቁ ለምንድነው አሁን በሰማያት በአብ ቀኝ ሆኖ ስለኛ የሚማልደው ብለው የጻፉት? ለምሳሌ እንደ ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 እንደ ዕብራውያን መልክ መጽሐፍ ምዕራፍ 7 ከቁጥር 22 እስከ ቁጥር 25 ድረስ ባሉ እና ተመሳሳይ ኃይለ ቃላቶች አሁን በአዲስ ኪዳን ክርስቶስ በአብ ቀኝ ሆኖ እንኳን ስለኛ የሚማልደው ብሎ በኃላፊ ጊዜ አይደለም የተናገረው፣ በአሁን ጊዜ ይናገረዋል። ለምንድን ነው ይህን ቅዱስ ጳውሎስ የተናገረው? ሮሜ ስንት ነው ያልከኝ? 8:34 እሺ እግዚአብሔር ይማልዳል የሚል ነው። ኢየሱስ ይማልዳል ነው የሚል እሱ። ክርስቶስ የሚማልደው ክርስቶስ ይማልዳል። ከላይ ደግሞ ስታየው ደግሞ መንፈስ ቅዱስ ይማልዳል የሚል አለ። ስለዚህ ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። ክርስቶስ ማለት መንፈስ ቅዱስ ነው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አካል። እኔ ስለማን ነበር የጠየቅኩ? ለኢየሱስ። ኢየሱስና መንፈስ ቅዱስን የለየ አስተምሮተ ሥላሴ ሶስትነትና አንድነቱን የሚያውቅ ሰው ነው እዚህ የጠየቀ። ጴንጤ ነኝ ልብ በል። የጠየቅኩ ስለ መንፈስ ቅዱስ ማማለድ አይደለም። ከፍ ብለህ ብትለኝ በደንብ አውቀዋለሁ። ቁጥር 26 ላይ መንፈስ ቅዱስ ይማልዳል ብሎ የሚለው እኔ የጠየቅኩ ግን ቁጥር 34 ነው። በክርስቶስና በመንፈስ ቅዱስ መካከል የአካልና የስም ልዩነት የለም ብለህ ካልከኝ ኦኬ። እኔ ያልኩ ግን ክርስቶስ ይማልዳል በአብ ቀኝ ያለው ብሎ የሚለው መንፈስ ቅዱስ አይደለም። በአብ ቀኝ የተቀመጠው ወይ ደግሞ በአብ ቀኝ ያለው ብሎ ያለው ወነበረ በየማነ አቡሁ ማን ነው? ልጁ ነው። የባህሪ ልጁ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ በአብ ቀኝ ሆኖ የሚማልደው ብሎ ያለው ስለ ኢየሱስ ክርስቶስ እንጂ ስለ መንፈስ ቅዱስ አይደለም። ስለ ኢየሱስ ቁጥር 34 ላይ የተነገረውን ነገረኝና ከዛ ደግሞ ቁጥር 26 ላይ ስለ መንፈስ ቅዱስ የተነገረውን ደግሞ እናወራለን ማለት ነው። በአካል አንድ ናቸው አይደል? በአካል አንድ ናቸው አይደል? አብ ወልድ መንፈስ ቅዱስ። እሺ አይ ማለት አሁን አንተ የምታወራኝ ነገር አንድ ምዕራፍ ላይ ያለ ነው የምትነጣጥለው። ደግሞ እኔ አንድ ምዕራፍ ላይ ክፍሉን ስንት ምዕራፍ ላይ ያለ አይደለም ያልኩ ወንድሜ። ክፍሉ ስንት ምዕራፍ ላይ መንፈስ ቅዱስ ይማልዳል ይላል፣ እግዚአብሔር ይማልዳል ይላል፣ ኢየሱስ ይማልዳል ይላል። ሶስቱን ጥቅስ እንዳደረጋ አትይዙም። ኢየሱስ ብቻ ነው የምትጠራው። እሱን እናወራለን። በመጀመሪያ ኢየሱስ ስለ ምልጃ ካነሳ ላይ ሁሉም ምልጃ ነው። ስለዚህ ምንድነው ማድረግ ያለብን? ወንድማችን ይቅርታ ኪነ ጥበብ እግዚአብሔር ይማልዳል የሚል አውጣ እስኪ ማስረጃ አምጣስ። ኤርምያስ 7 ላይ ትሄዳለህ። እሺ እንሄዳለን። በጣም ደስ እያለን ቁጥር 25 አይደል? ኧረ ሳይወጣ ቃሉ እግዚአብሔር ወደ ማን ነው የሚማልድ? እንዳንተ ኦርቶዶክስ ነኝ አትሳቀቅ። ማወቅ ስለምፈልግ ነው። እኔ ጋርም ብዙ ስንከራከር ቆይተናል ከወንድሜ ጋራ። ፕሮቴስታንቶች ናቸው እነሱ፣ እኔ ኦርቶዶክስ ነኝ። እግዚአብሔር ወደ ማን ነው የሚማልድ ማወቅ ስለምፈልግ ብዬ ነው። እየጠየቀ ነው ኪነ ጥበብ። እግዚአብሔር ነው። እግዚአብሔር ወደ ማን ነው የሚማልደው? ስንት ኪነ ጥበብ አለህ? መጽሐፍ ማውጣት ብሏል። ያወጣት ኪነ ጥበብ ዘጎጃም ሲሞን እኮ ነው። ሲሞን ነው። እንደዛ ነው። ኦኬ ነው እንዴ? ኦኬ
ኪነ ጥበብ እንዳትሳቀቅ። እኔም እንዳንተ ኦርቶዶክስ ስለሆነ መረዳት ስለምፈልግ ከአባቶች እግዚአብሔርም ይማልዳል ብለሃልና እች ማወቅ ስለፈለግኩኝ እግዚአብሔር ነውና እግዚአብሔር ደግሞ ወደ ማን ነው የሚማልደው? ወይም ትንሽ ማስረጃ እንድሰጠኝ እኔም ነገ እንድበረታ ለመናፍቃን ደግሞ መልስ እንድዝ በደንብ ማወቅ እንድችል ወደ ማን ነው የሚማልደው? አንድ ሰው ጋር ባወራ ደስ ይለኛል። ምናልባት ሁለት ሶስት ከምኖች ቀጥሎ እሱ ጋር ይማልዳል ስለሚል ቃል ብቻ ስለተነሳ ይማልዳል የሚለውን ነገር ካሰበሰብ ነው ብዙ ቦታ ላይ ይማልዳል የሚል አለ። ሊግባባችሁ አይችልም። ሌላውን ይማልዳል ትታችሁ አንድ ኢየሱስ ብቻ ይማልዳል የሚለውን መያዝ ጥሩ አይመጣም። በጣም ኔጌቲቭ ፊሊንግ ነው የሚሆነው። እሺ ኦኬ እስከ 27 34 የአቤቱ ጋር ነው ያልከኝ። እኔ እንግዲህ የጠየቅኩት ጥያቄ እዚህ ጋር ነው። ልብ በሉ። ይሄን ላለመመለስ 3 አለ ብሏል። የአቤቱ ጋር የተጻፈው ነው ያልከኝ ኤርሚያስ። 3 ብቻም ሳይሆን ብዙ ማቅረብ እችላለሁ፣ ግን ኤርሚያስ ያለ ብዙ አይ የሶስቱን አካላት ነው አይደል የምታቀርብልኝ? አዎ መንፈስ ቅዱስ ይማልዳል፣ ክርስቶስ ይማልዳል። የሶስቱ አካላት አይደል? ኦኬ እግዚአብሔር አለ። ኦኬ እግዚአብሔር አራተኛ አልጻፍኩም ማለት ነው። አዎ እግዚአብሔር በየራሱ ለሰው ልጆች ይማልዳል። ኤርሚያስ 7 ላይ አብ አይደለም ማለት ነው። ኤርሚያስ 7 ማለት የአብ አይደለም ማለት ነው። ኤርሚያስ 7 ላይ እኮ አብ ብዬ የሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ብዬ ጻፍኩትኝ። ስለዚህ የወልድ እግዚአብሔር በጠቅላላ ስሙ ስለሆነ ምናልባት ሶስቱ አካላት ይማልዳሉ ይላል መጽሐፍ ቅዱስ ብላ ያልከን ታሪክ የታመጣው ሶስቱ አካላት እግዚአብሔር የሚባል ሶስቱ አካላት ነው ያልኩኝ እንዴ? ለማለት እንደዛ አይደለም ያልኩ። እግዚአብሔር በየዕለቱ ለሰው ልጆች ይማልዳል። ኢየሱስ ይማልዳል። እግዚአብሔር የተባለው እዛ ጋ ማን ነው? ራሱ እግዚአብሔር ነው። ኤርሚያስ 7:25 ነው አይደል ብላ ያልከኝ? ኦኬ 7:25 እዚህ ጋር እግዚአብሔር ብሎ የሚለው ማንን ነው የሚለው? ራሱ እግዚአብሔር ባለቤቱ ፈጣሪ ማለት ነው፣ ኢየሱስ ክርስቶስ ማለት። ይሄ እግዚአብሔር ብሎ የሚለው ለሶስቱ አካላት ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው አይደለም? ያንተ እኮ ይማልዳል በሚለው ስላመጣልኝ ይሄ እግዚአብሔር ብሎ የሚለው በኤርሚያስ 7:25 ላይ እግዚአብሔር ብሎ የሚለው ቃል ይማልዳል ብለህ ያልከው ለሶስቱ አካላት ይነገራል ወይስ አይነገርም ያልኩት? ለአብ፣ ለወልድ፣ ለመንፈስ ቅዱስ ይነገራል። ስለዚህ ለሶስቱ አካላት ነው የሚናገረው ማለት ነው። ኤርሚያስ 7:25 አይደል? ኤርሚያስ 7:25 ለሶስቱም አካላት ነው የሚነገረው ማለት ነው አይደል? ምንም ይሄ እኮ የሚነጣጠል ነገር አይደለም። ስለ ስላሴ እኮ አልነጣጠልከውም፣ ነገርከን እኮ። አሁን ስለዚህ ለሶስቱም አካላት ነው አይደል የሚነገረው ኤርሚያስ 7:25? ሁሉም እንደዛ ናቸው። ኦኬ ቴንክ ዩ። ስለዚህ ቁጥር 25 እንደዚህ አወጣልሃለሁ። እስኪ አንብብና እግዚአብሔር ይማልዳል ብሎ የሚለውን ክፍል ታሳየናለህ። እና ይኸው እዚህ ያወጣሁልህ ነው እና ምን ይላል? ኤርሚያስ ነው። ኤርሚያስ 7 ነው። ይኸው ኤርሚያስ 7:25 እኔ ቆይቻለሁ እኮ ካወጣሁት። ምን ይላል? ኪነ ጥበብ ዘጎጃም እያነበብኩት ነው። ሁሉም እኮ አንብቦታል እኮ። ምን ይላል ነው? ለምን አታነበውም? በሆድ ነው እንደምታነበው። አንብበው። ያምላክ ቃል አይደል እንዴ? ስምዖን ዘሰማርያ እሺ፣ አነበብ ነው። ሁሉም አንብቧል መሰለኝ። ምን ይላል? አንብብልን፣ አንብብልን።
እንደዚህ ነው ምጥ የሚይዛቸው። ይታይ መጽሐፍ ቅዱስን አንብብ ብሎ ስትል ያዕቆብ ጨዋታ ድብብቆሽ ሄዶ ይደበቅልሃል። ምን ልበላቸው? ምን ልበለው? አንብብ እያለኝ ነው። ይህ ህዝብ ነው ክርስቲያንን ብሎ የሚልህ ማለት ነው። እባክህ ምን ይላል? አይደለም የሚሰራው። ምን እያልክኝ ነው? አነበብነው እኮ ስምዖን የሰማርያው ጠንቋይ፣ የጎጃሙ ጠንቋይ፣ የባህል መድኃኒት ቀማሚ ቅጠል እንደመበጠስ ስር እንደመማስ አይደለም። ጥቅስ አስቀምጬ አንብብ ተብለህ ስትባል አታነብም። ቅጠል እንደመጨቅጨቅ ስር እንደመበጠስ አይመርኩኪ እንደማለት አይደለም። መጽሐፍ ቁጭ አድርጌ አንብብ ብዬ 600 700 ሰው አስቀምጬ ስለምንህ አትንትን አትልም። እንዲህ ምን እያልከኝ ነው እንዲህ ትላለህ ደግሞ ማለት ነው። ኦኬ እሺ፣ ወደ ሚቀጥለው እንሄዳለን። ሳልኖር አትግደለኝ። እንኳን ደህና መጣ። እንደምን አለ ሄርምዬ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ቆየ። ርዕሱን ሰምተዋል? ሰምቼዋለሁ። ኢየሱስ አማላጅ ነው ፈራጅ የሚል ነው። እሺ ምን ትላለህ? እኔ ፈራጅ ነው የምል። አማላጅ አይደለም? በስጋው ወራት። አሁንስ በሰማያት አብ የሚሰራውን እሱ አይሰራም። እኔ አምላክ ነው ብዬ ስለማምን ሐዋርያቱ ምንድነው ብለው በዚህ ጉዳይ ላይ የጻፉት? የሁላችን መሰረት እነሱ ናቸው አይደል? ሌላ መሰረት ምን መሰረት አለን? መጽሐፍ እዚህ ደግሞ ይዛል። የሐዋርያቱ ምን አሉ በዚህ ጉዳይ ላይ? ጌታችን ኢየሱስ ክርስቶስ ምን ይላል ብለው ተናገሩ? ቤካ ወንድምነት አለ? ቤካ ቆይ አንዴ ውሃ ልጠጣ አውራው ወንድምነት መጣ። እሺ ማውራት ይችላል ከፈለገ። ኦኬ ገንዬ እሺ አውሪ ያ ኦኬ ወረደ እንሄዳለን። አውሪ እሺ እስቲ አስረዳኝ ያንተን ነገርና አሁን ፈራጅ ነው ስትል ያው የምንማማርበት ነገር ስለሆነ ፈራጅ የሚል ነገር ከእግዚአብሔር ቃል አውጥተህ አስረዳኝ፣ እኔ ደግሞ አስረዳሃለሁ። ምንም እኮ ኤግዛም ሁሌ የምታነቡት ቃል ነው እኮ የሚደጋገም ያው ነው አንዳንዴ ላለማመን ነው እንጂ። እሺ አብ የሚያደርገውን ኢየሱስ ማድረግ ይችላል አይችልም? አሁን በሰማያት አሁን ስለ ፈራጅነቱ ነው ጥያቄና መልስ ሳይሆን ማለት ኢየሱስ ክርስቶስ ፈራጅ ነው አልከን፣ እኛ ደግሞ ኢየሱስ ክርስቶስ አማላጅ ነው የሚለው ነገር ነው። ስለዚህ ጥያቄ ሳይሆን እኔ ፈራጅ ብያለሁ ስትል ፈራጅ ያልኩበት ከእግዚአብሔር ቃል እንዲህ 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 ትለኛለህ፣ እኔ ደግሞ አማላጅ የምንልበት እኛ ምክንያቱ ብዬ በደንብ አድርጌ የቻልኩትን ያው እነግርሃለሁ ማለት ነው። መጽሐፍ እንዲህ የሚል ጥቅስ አለ፣ እኔ አብን ስለእናንተ የምለምን አይደለሁም ይላልና ሮሜም ላይ ዕብራውያን ላይም ሲናገር ኢየሱስ ክርስቶስ ለአንድና ለመጨረሻ ጊዜ ገባ፣ እነዛ ሞት ስለሚከለክላቸው ይልና እርሱ ግን ለአንድና ለመጨረሻ ጊዜ የሚልጃን ስራ በምድር ላይ ጨርሶ ገባ ብዬ ነው የማስበው። አሁን የሰፈር ወሬ ነው እያደረክ ያለው። ለምሳሌ አብን ስለናንተ ለምን አይደለም ብሎ ያለውን የመጽሐፍ ክፍል ጥቀስላት እዚህ ጋር ምናምን ብለህ እንጂ ይሄን እንዲህ የሚል ጥቅስ አንባችሁ አታውቁም እናንተ? ይኸውልህ ማለት አንድ ጊዜ ጨርሶ ገባ የሚል በጣም ደስ የሚል ነገር ይዘህ መጥተሃል። እኛ እንግዲህ ኢየሱስ ክርስቶስ አማላጅ ነው እያለን ያለ ነው። በምን ምክንያት ነው? ወደዛ ወደኔ ወደምናገረው ብሄድ የተሻለ ይመስለኛል። ሆነም ቀረም በጣም ብዙ ጥቅሶች አሉ። ቅድም ተናገረው ነበር። እንደዛ አይደለም ቢኮዝ
አንቺ ወደ እሱ ኢየሱስ ክርስቶስ አማላጅ ምንድነው ፈራጅ ነው ብሎ ሲል ምን ማለቱ ነው? እሱን ካብራራ በኋላ ለአብራራው ነገር ደግሞ መጽሐፍ እስከ ማስረጃ አምጣት አለበት። ፈራጅ ነው ብዬ ስለኔ የሚፈርድ እሱ ነው፣ በኋላም ለፍርድ የሚመጣ እሱ ነው። በአሁኑ ሰዓት ማረልኝ አይልም ነው። ችግር የለም በጥቅስ መውገተት። ያ ማለት አንተ ምንድነው በክርስቶስ ኢየሱስ መልጃ አታምንም ማለት ነው። ስለዚህ አማላጅ አይደለም። ለምን አላምንም? በስጋ ወራት እኮ ማልዶኛል እኮ ጳውሎስ አላነበብከውም? በስጋ ወራት ስለኔ በመስቀል ማን ነው የሚማልድልህ? ፈራጅ ካልከው ደግሞ ጌታ ኢየሱስ ክርስቶስ በዚህ ሰዓት ፈራጅ ነው የሚል ጥቅስ ትሰጠኛለህ። አንቺ አይፈርድም ጥቅስ ታመጫለሽ። አሁን አንተ የገባው ልትነጋገር ነው አይደል? ልትነጋገር ነው አይደል? እንትን አይደለም የሆነ ቆሜ እዚህ ጋር ሳይሆን በመረጃ ታስተምረኛለህ ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ሰዓት አልከን እሱ ፈራጅ ነው ስትል ማስረጃ አምጣልኝ። ምክንያቱም ቃል ስለሆነ ይህን አላምንህም። የኛ ደግሞ የኔን መረዳት ልንገርሽ አንዴ ስለሆነ በጥቅስ ታስረዳኛለህ። የኔን መረዳት ልንገርሽ እህቴ፣ የኔን መረዳት ልንገርሽ። መጀመሪያ የኔን መረዳት አዳምጪኝ። እኔ ኢየሱስ ክርስቶስ ማለት ነው ኦርቶዶክስን ወክለህ አይደለም አንተ ስትናገር ኦርቶዶክስን ነው ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ እኔ ኦርቶዶክስን ወክዬ አልመጣሁም። እዚህ ጋር ቁም አራት ትጫዎች እኔ ራሴ ላውቅ ነው የመጣው የተማርከው ማለት ነው። እሺ ከአባቶች የሰማው እንደዛ ነው። እኔ ኦርቶዶክስ ወክዬ አይደለም ብራዘር። እንደዚህ ያለኝን መረዳት ልንገርሽ። አይ ብራዘር እንደዚህ ይባል የለም። ስታወራ መታወራው ኦርቶዶክሳዊን ትምህርት ኦርቶዶክሳዊን መረዳት፣ ያ ማለት ኦርቶዶክስን ነው ሪፕሬዘንት የምታደርገው። እኔ ኦርቶዶክስን አልወክልም። እንትን የግል ምናምን ነገር ተዋዳሪ ሆነ የመጣው እንትን አይደለም። ይሄ ምርጫ ምናምን አይደለም። የምታምነው እኔ ብስትን የቤተ ክርስቲያኗ ቆይ እስቲ ልንገርህ፣ ቤተ ክርስቲያኗ በእኔ ልክ ነው እንደ የምታስብ እሷ? አዎ እኔ ሁሉንም መጽሐፍ ቅዱስ እንኳን ብቤ አልጨረስኩም። አይ ብራዘር ስትምስተው እንደ ቤተ ክርስቲያን የምትሳተው ቢኮዝ ቤተክርስቲያን ሪፕሬዘንት ታደርገው የተማርከው ተመልከው ነው። እንደዚህ ነች ቤተክርስቲያን ያስተማረች ብራዘር። እሺ አንድ ነገር አንተ አንድ ሰው የሚያስብ ነገር አወራኝ። እኔን ስታወራኝ ወይም ገኒ ወይም ኤርሚ ስታወራ የምታወራው ኤርሚ እኛ የምናምነውን እምነት በእኛ ቤት ውስጥ ያለውን ትምህርት ገባህ? ከዚያ ስለሆነ እኛን ሪፕሬዘንት እያደረገ ነው የሚያወራ። አይ እኔ የግል ተወዳዳሪ ምናምን ብሎ አይበጣም። ጀስት እንትን የፓርቲዎች ምናምን ነገር በግል ተወዳዳሪ ምናምን ፓርላማ ተገባ ጉዳይ ሳይሆን ስለ እምነት ያለን አንደርስታንዲንግ እኔ የሚገባኝ ይሄ ነው። እኔ የተማርኩት እንደዚህ ነው። ቤተክርስቲያናችን የምታምነው እንደዚህ ነው ብለህ የምትለው ነገር እንደ እግዚአብሔር ቃል የምታስረዳው አለቅ። ከዛ ውጭ እኔ አልወክልም ካልክ ታች ሆነ ታብታባልክ። ሌላ ኦርቶዶክስን አንድ ነገር ልንገርህ፣ ይኸውልህ ወዳጄ፣ ልታስተምር ከሆነ የሰው መዳን ደስ የሚል ከሆነ ክርስቶስን የምትሰብከው ከሆነ የአንድ ሰው መዳን የሚያስደስት ከሆነ እንደዛ አይደለም። ይቅርታ፣ ይኸውልህ ወደ ሌላ ጋር እየሄድክ ነው ማለት እኔ ምን ባጭሩ ላስቀምጥልህ። አንድ ጊዜ ሰማኝማ። እኔም ማምነውን ላስቀምጥልሽ። ኦኬ፣ በማስረጃ በቤተ እምነትህ ወይ ደግሞ ቤተ እምነትን ትወክላለህ ሳይሆን አንተነትህ ስትናገር በእኛ ቤተ እምነት እንዲህ እናምናለን። እኔ ደግሞ አንተ የደረስክበትን ደረጃ ድረስ ታወራለህ። እኔም እኮ እስከደረስኩበት ነው እንጂ አሉ በጣም ትላልቆች እነሱ ፊት ለፊት ቆሜ ማውራትም በጣም እንትን ያለኝ ነው። እሱ ነው የምትበልጥልኝ ማለት ነው። ወደ ፈራጅ ነው ብለኸኛል። ወደ ፈራጁ ማስረጃ እኔ ክርስቶስ ኢየሱስ በሆኑ ሰዓት ፈራጅ ነው ብዬ የማምንበት ለአንዴና ለመጨረሻ ጊዜ ስለገባ በመስቀል ላይ ሁሉን ነገር ስላማለደ በስጋው ወራት አማላጅ ነው ብዬ አምናለሁ። አሁን ግን ኢየሱስ ክርስቶስ በሰማያት ያለ በቀኝ የተቀመጠ በአብ ቀኝ ያለ፣ ግን ያ ትኩስ ደም ሁሌም ቢሆን ስለ ኃጢአት የሚጮህ ብዬ ነው ማምን እኔ። ምክንያቱም አብ የሚያደርገውን ስለሚያደርግ ምንም ማርልኝ ከሌን እያለ እየወደቀ እየተነሳ የሚጸለይ አምላክ የለም። ለምን ካልሽኝ በመስቀል ላይ ስራውን ጨርሷል። አለቀ። አበደን። በመስቀሉ ስራ ነው አሁን የምንድን ማለት። እሺ ጥሩ። ግን አንድ ነገር ደግሞ ላስረዳ። ምንድነው እዚህ ጋር እኛ በመስቀል ላይ ሰርቶ ጨርሶታል፣ አንድ ጊዜ ገብቷል ያልከው ትክክል ነው። እሱ ትክክል ነው። ኦኬ።
አሁን ለምሳሌ የክህነቱን ስራ ወይ ደግሞ የማማላዱን ስራ የምልጃውን ስራ የሚያደርጉት የነበረው ወደ ብሉይ ኪዳን ትንሽ ውሰድህና ማናቸው ሲያደርጉት የነበረው? ሌዋውያኖች ናቸው። ትክክል ነው። ሌዋውያኖች ናቸው። በእግዚአብሔር የተመረጡ ናቸው። ዕብራውያን ላይ ሄደን ስንመለከት ዕብራውያን 5:1 ላይ ቆይ የኔን ሐሳብ አንተና አፌ ላይ አትግባ ነው እንዴት ነው የሚባለው? ትንሽ እንትን በይ። ዕብራውያን 5:1 ላይ ከሰዎች መካከል ይመረጣሉ ይለናል። የሚመረጡት ከማን መካከል ነው? ከሰዎች መካከል ነው። ስለዚህ መላእክት ወይ ደግሞ እንትን ሰማዕታት ምናምን የሚሉት አያማልዱም። ሊሆን የሚችለው ከሰው መካከል እዛው 5 ላይ ሄደ ስትመለከት ደግሞ የሰውን ድክመት አንደርስታንድ የማያደርግ ወይ ደግሞ ጀጅ የማያደርግ መሆን አለበት ይላል። ሊቀ ካህኑ ደግሞ ወንድ መሆን አለበት። የሴት ካህን እርግጠኛ ነኝ በእናንተ ቤትም የለችም። ስለዚህ ሴቶች ካህን ሆነው ወይ ደግሞ አሁን ሌሎች መክደላዊት ምናምን ማርያም የሚባሉትም እዛ ጋር አያማልዱም ማለት ነው፣ ወንድ መሆን ስላለበት። ካህን ከሚመጣለት ነገርም ያው ድርጎ ይወስዳል ወይ ደግሞ ደሞዝ ይወስዳል ይላል። አንድ ጊዜ ሰርቶ ፈጸመው ስትል በፊት በብሉይ ኪዳን ዘመንም የሚያመጡት ለመስዋዕት ብለው የሚያመጡት እንስሳት በግ ሊሆን ይችላል፣ ጊደር ሊሆን ይችላል። እንደዚህ እንከን የሌለበት ነው። የሚከናወነው ውጭ ነው። ኦኬ ካህኑ ማለት ኃጢአተኛው እጁን ቀኝ እጁን እዛ ላይ ያደርጋል፣ ይናዘዛል። ከዛ ነው አንዱን ወደ በረሃ ይለቀዋል፣ ያኛውን ያርደው እና መቀባት ያለበት ግንባሩ ጆሮ ስር እንደዚህ እያለ ያደርገዋል። የሚቃጠለውን ያቃጥለዋል። ያ ኃጢአት ተላለፈለት ማለት ነው። በዓመት አንድ ጊዜ ደግሞ ሊቀ ካህኑ ደምን ይዞ የደሙ ስነ ስርዓት በዚህ ሁኔታ ይፈጸምና ደሙን ይዞ ወዴት ይገባል? ወደ ቅድስተ ቅዱሳን። ያለ ደም ስርየት የለም ስለሚል የእግዚአብሔር ቃል። ስለዚህ ደሙን ይዞ ነው ሴሪሞኒው የት ነው የሚከናወነው? የመጀመሪያው ክፍል አይደል የሚከናወነው? ወደ ቅድስተ ቅዱሳን የሚገባው ግን በደሙ ነው። ቅድስተ ቅዱሳን ውስጥ ምን አለ ሲባል የሙሴ ሕግጋት፣ የአሮን በትር፣ ኪሩቤል ምናምን የምንለው እዛ አስገብቶ ይረጨዋል። እንደዚህ የሆኑ ካህናቶች ብዙዎች ናቸው፣ ሊቀ ካህናቶች ብዙዎች ናቸው ይለናል። አሁን ቅድም ያልከኝ ዕብራውያን 7 ላይ ስንመጣ ምን ስለሆነ ሞት ስለከለከላቸው ይላል። ስለዚህ አሁን ደግሞ ልክ እዚህ ጋር እንደቆምን ወደ ጌታ ኢየሱስ ክርስቶስ እንሂድ። ጌታ ኢየሱስ ክርስቶስ አንደኛ በጣም የድሃ ቤተሰብ ነው የተወለደው፣ በግርግም ነው። አስተዳደጉም እንደ ሰው ነው። ራሱም የሰው ልጅ ብሎ ጠርቷል፣ ምክንያቱም ከሰው መካከል ስለሚል ማለት ነው። ከእንደገና ደግሞ መልከ ጸዲቅ የሚለውንም ራሱ በደንብ አድርገን ማየት እንችላለን፣ ችግር የለውም። ስለዚህ ጌታ ኢየሱስ ክርስቶስ አጠር ላደርገውና እዛ ጋር እንከን የሌለበት እንስሳ እንደሚመጣ ሁሉ ጌታ ኢየሱስ ያለ እንከን ነው። ምን ማለት ነው? ፍጹም ሰው ነው ስንል ኃጢአት በውስጡ የለም። እሱ በመስቀል ላይ ሞተልን፣ ልክ ካህኑ እዛ ጋር እንደሚገለው ማለት ነው። ያን ሞተልንና እግዚአብሔር በዚህ በሰራው ስራ ምን አለ? ረካ። በዚህ ደም ሊቀ ካህኑ የሚገባው ወደ ቅድስተ ቅዱሳን ታስሮ ነው። ለምን? ድክመት ስለነበረበት። የእነሱ ቅድስና በምንድን ነው? በውጭ ነው፣ በመልበስ ነው። ውስጣቸው የሚከሰሱበት ኃጢአት አለ። ስለ ራሳቸውም ኃጢአት አድርገው ነው የሚገቡት። እውነት አይደል እንዴ? ለምን? እዛ ቅድስተ ቅዱሳን ሲገቡ ማንም ስለማይገባ ወደዛ ተጎትቶ እንዲወጡ ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው የሆነው ስለኛ ሞቶ በገዛ ደሙ ወደ አብ ገባልን። አሁን የሚቀመጥበትም የሚነሳበትም ነገር የለም። ስለዚህ እውነት ነው፣ በጣም ክብር ስላላችሁ ነው። በቃ እሱ አሁን ከብሯል፣ አሁን ፈራጅ ነው እንደዚህ የምንለው ከክብር የተነሳ ነው። ኦርቶዶክሳውያን እንረዳችኋለን፣ ከክብር የተነሳ ነው። ጌታ ኢየሱስ ክርስቶስ ግን ይሄ ሊቀ ካህናችን የሆነው ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በምን በራሱ በደም ገባ። ይሄ 613 የምንለው ህግጋት ኃጢአቶች ሁሉም ከትንሾቹ በስተቀር በደም ነው ስርየት የሚደረግላቸው። በቃ ደም ሳይፈስ ስርየት የለም ስለሚል ጥቂቶቹ ካልሆኑ በስተቀር ሁሉንም በዚህ ደም ነው ስርየት የሚያገኘው። ስለዚህ እሱ ደሙን ራሱ ይዞ ገብቶ
በአብ ቀኝ ተቀምጧል። ቀኝ የሚለው ክብርን ይገልጣል፣ መቤዠትንም ይገልጣል። ይሰረይልሃል በቀኝ እጄ ያስኩት ማለት ይላል የእግዚአብሔር ቃል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እኛ እሱ ፊት ለፊት አንዴ ብቻ የምንድደርበት ሳይሆን ዕለት ዕለት የምንቀርበው በዚህ ደም ነው። በዚህ ደም እንገባለን። ስለዚህ ጌታ ኢየሱስ ክርስቶስ አማላጃችን ነው ስንል አሁን እኛ ወንጌላውያኖች ይሄን ነገር እዚህ ታች ያሉትን ትናንሽ ነገሮች ስለምንረዳው እዛ ጋር ሄደን ሮሜ 8:34 ላይ ፕሬዘንቴንስ ስለኛ የሚማልድ የማለደ ሳይሆን የሚማልድ እያለ ይናገራል። ሮሜ 8:34 ዕብራውያን 7:25 ከእንደገና ደግሞ በሕይወት ዘመኑ ያለ ጌታ ኢየሱስ ክርስቶስ በስጋ ወራቱ ያለ የዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ እኛ አንድ እንደሆኑ እያለ ከላይ ይመጣና እነሱም አንድ እንዲሆኑ ይልና ስለ እነዚህ ብቻ ልልህም ስለ ወደፊት ከኛ ጋር በእኔም ውስጥ ስለሚያምኑት ነው ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ የሚማልድ ነው ብለን እንረዳለን እልሃለሁ። አመሰግናለሁ።